ከፔሪድ በኋላ ወይንም ከወር አበባ በኋላ እርግዝና የሚፈጠርባቸው ቀናቶች የትኞቹ ናቸው? በጣም በርካታ እህቶች ፔሪድ ካየው በኋላ ለማርገዝ የተመረጡት ቀኖች የትኞቹ ናቸው የሚል እንግዲህ ከተለያየ አቅጣጫ ይጠይቃሉ። ዛሬ ከወር አበባ በኋላ ወይንም ከፔሪድ በኋላ እርግዝና የሚፈጠርባቸው ወይንም ለእርግዝና የተመረጡ ቀናቶች የትኞቹ እንደሆኑ በዛሬ ቪዲዮ እንመለከታለን። እኔ ዶክተር አዝመራው እባላለሁ። ቪዲዮውን እስከ መጨረሻ ብትከታተሉ ሙሉውን መረጃ ታገኛላችሁ ብዬ ቀጥታ ወደ ጉዳዩ እገባለሁ። እንግዲህ ውድ ተመልካቾቼ የወር አበባ ዑደት ከአንድ ሴት ሌላ ሴት ወይም ከአንድ ወር ሌላ ወር የተለያየ ነው። ታዲያ በመጀመሪያ ደረጃ ይህንን የወር አበባ ዑደት መረዳት በእርግጥም በየትኞቹ ቀናቶች እርግዝና እንደሚፈጠር ለማወቅ ይረዳቸዋል። እንደሚታወቀው አንድ ሴት በአንድ ወር ውስጥ የምታረግዝባቸው ቀናቶች ከ6 ቀን አይበልጡም። እነዚህን ቀናቶች ለማወቅ ግን መጀመሪያ የወር አበባ ዑደታችሁን በሚገባ መረዳት ይኖርባችኋል። የመጀመሪያው የወር አበባ ዑደታችሁን እንግዲህ ስንመለከት ወይም የአንድ ሴት የወር አበባ ዑደት ስንመለከት 4 ሂደቶች አሏት። የመጀመሪያው የወር አበባ የሚፈስበት ቀን ነው። እንግዲህ የወር አበባ አንዳንድ ሴቶች 3 ቀን፣ አንዳንድ ሴቶች ደግሞ 5 ቀን፣ ሌላ ጊዜ ደግሞ እስከ 7 ቀን፣ በአጠቃላይ ከ3 እስከ 7 ቀን ድረስ የሚፈስበት ቀን ነው። ይሄ የወር አበባ የሚፈስበት ጊዜ ነው ወይም ደግሞ ማንስትራል ሳይክል የምንለው ማለት ነው። ይሄ ሚኒስትራል ፔሪድ የምንለው ማለት ነው። ይሄ ሚኒስትራል ፔሪድ ወይም የወር አበባ የሚፈስበት ቀናቶች ብዙ ጊዜ የሚሆነው ምንድነው? የማህፀን የውስጥ ግድግዳ ጽንስ ቢፈጠር ጽንሱን ለመቀበል በሚል ይዳብራል በኤስትሮጅን እና በፕሮጀስትሮን ሆርሞን ተጽዕኖ። ስለዚህ ጽንስ ካልተፈጠረ ይሄ የማህፀን የውስጠኛው ግድግዳ ማለትም ጽንሱን ለመቀበል የተሰራው ህዋስ ስብስብ በወር አበባ መልክ ይወጣል። ስለዚህ ይሄ የመጀመሪያዎቹ የወር አበባ ሲፈስ የሚከሰተው ነው። በመቀጠል እንግዲህ የወር አበባ ካያችሁበት ከአንድ ቀን ጀምሮ እስከ 14 ለምሳሌ የ28 ቀን በየ28 ቀኑ ወይ በየወሩ በአማካኝ የወር አበባ ዑደት ያላትን ሴት ስንመለከት ከመጀመሪያው የወር አበባ ካየችበት አንድ ቀን ጀምሮ እስከ 13 እስከ 14 ያለው ቀን እንቁላል ከእንቁላል ማምረቻ ወይም ከእንቁላል ከረጢት ዳብሮ ለእርግዝና ለጽንስ ዝግጁ ሆኖ የሚወጣበት ጊዜ ነው። ይሄንን ምንለዋለን ፎሎኪላር ፌዝ እንለዋለን። በዚህ ደግሞ ከአንጎላችን ፎሎኪላር ስቲሙሌቲንግ ሆርሞን በሚባል ሆርሞን ተጽዕኖ ነው ከእንቁላል ማምረቻ እንቁላል የምትለቀቀው ማለት ነው። ስለዚህ ይሄን አንዱ ሂደት የፎሎኪላር ወይም ደግሞ ፎሎኪላር ፌዝ የምንለው ይሆናል ማለት ነው። ሌላው እንቁላል ከእንቁላል ማምረቻ የምትለቀቅበት ነው። ዋናው ይቺ ነች ኦቭሌሽን የምትባለው። በቃ ይቺን ቀን ማወቅ ከዛ በኋላ በእነዚህ ቀን ዙሪያ ላይ ግንኙነት ማድረግ ነው ለእርግዝና የሚያበቃው። እና ለምሳሌ በአማካኝ 28 ቀን ያላትን ብንወስድ የወር አበባ ካየችበት የወር አበባ ያየችበትን አንድ ብላ ብትቆጥር 14ኛው ቀን አካባቢ እንቁላል ከእንቁላል ማምረቻ ወይም ከእንቁላል ከረጢት ይለቀቃል ማለት ነው። ከዛ ተለቆ ለጽንስ ዝግጁ የሚሆንበት ነው። የመጨረሻው ሉቲያል ፌዝ የምንለው እንግዲህ እንቁላል ከእንቁላል ማምረቻ ከተለቀቀች በኋላ ጽንስ ካልተፈጠረ ምንድነው የሚሆነው? አጠቃላይ ያው ጽንስ ቢፈጠር የማህፀን የውስጠኛው ግድግዳ እየዳበረ ይቆያል በፕሮጀስትሮን ሆርሞን ተጽዕኖ። ይሄ ሉቲያል ፌዝ የምንለው ማለት እንቁላል ከተለቀቀ በኋላ ቀጣይ የወር አበባ እስከሚታይበት ድረስ ያለው ማለት ነው። የሉቲያል ፌዝ እንለዋለን ማለት ነው። ስለዚህ እንቁላል ካልተፈጠረ የወር አበባ በዚህ ዑደት ውስጥ ነው የሚቀጥለው። እንግዲህ እነዚህን 4 ደረጃዎችን ትመለከቱና የእናንተ የወር አበባ ዑደታችሁ ወይ ተመሳሳይ ይሆናል በየወሩ አንድ አይነት። ለምሳሌ አንዳንድ ሴቶች በየ28 ቀኑ በየ26 ቀኑ ተመሳሳይ የወር አበባ ዑደት ያላቸው አሉ። ሌሎቹ ደግሞ የተለያየ ከወር ወር የሚዛባባቸው የተለያየ ይሆናል። ስለዚህ ለሁላችሁም በምሳሌ በማቅረብ እንግዲህ በትክክል የወር አበባ ካያችሁ ወይም ፔሪድ ካያችሁ በኋላ በስንተኛው ቀናት ላይ ግንኙነት ብታደርጉ እርግዝና የማግኘት እድላችሁ ይሰፋል የሚለውን በዛሬ ቪዲዮ እንመለከታለን። አብራችሁኝ ትቆያላችሁ። በጣም ጥሩ ውድ ተመልካቾቼ፣ እንግዲህ እርግዝና እንዲፈጠር የግድ የወንድ ዘርና የሴት እንቁላል መገናኘት አለባቸው። ይሄ የታወቀ ነገር ነው። የወንድ ዘር በሴት ልጅ ማህፀን ውስጥ የሚቆየው 5 ቀን ብቻ ነው። ያ ማለት በ5 ቀን በኋላ ይሞታል ወይም አይኖርም ማለት ነው። የሴት ልጅ እንቁላል ግን 24 ሰዓት ማክሲመም 24 ሰዓት ማለት ከ12 ሰዓት እስከ 24 ሰዓት። ይሄ ማለት እንግዲህ ሁለቱ የወንድ ዘር በሴት ልጅ ማህፀን ውስጥ 5 ቀን የሚቆይ ከሆነ የሴት ልጅ ደግሞ እንቁላል ደግሞ ከማህፀን ከተለቀቀ ማለት ከእንቁላል ማምረቻ ወይም ከኦቫሪ ከተለቀቀ በኋላ 1 ቀን ብቻ የሚቆይ ከሆነ 6 ቀን ነው ለእርግዝና። ስለዚህ ከአንድ ወር ውስጥ ከ30ዎቹ ቀናት ወራቶች ውስጥ 24 ቀን እርግዝና አይፈጠርበትም። ስለዚህ እነዛን 6 ቀናቶች እንዴት ነው ማግኘት የምትችሉት የሚለውን በምሳሌ ላስረዳችሁ።
ለምሳሌ በየወሩ የ28 ቀን የወር አበባ ዑደት ያላት ሴት ብንመለከት በየወሩ 28 ቀን ነው የምታየው። እንግዲህ ቅድም የነገርኳችሁ አራቱን ሂደቶች የወር አበባ ዑደቶችን እናስታውስ። የመጀመሪያ የወር አበባ የሚፈስባቸው ቀናቶች ሜቢ ከ3 እስከ 7 ቀን ሊሆን ይችላል። ሌላው እንቁላል ከእንቁላል ማምረቻ የሚመረትበት ወይም ከእንቁላል ከረጢት የሚመረት ዳብሮ ለጽንስ ዝግጁት የሚያደርግበት በአማካይ 14 ቀን አካባቢ ወስደናል። ሌላው እንቁላል ከእንቁላል ማምረቻ የሚለቀቅባት ቀን ነች። እሷ ኦቪሌሽን፣ እሷን ቀን ነው ማግኘት የምንፈልገው። እና መጨረሻ ደግሞ ሉቲያል ፌዝ የምንለው የማህፀን ቀጣይ የወር አበባ እስኪመጣ ድረስ ያለው ሂደት ነው። ስለዚህ ሁልጊዜ ፎሎኪውላር ፌዝ የምንለው ማለትም የወር አበባ ከታያችሁበት የመጀመሪያ ቀን ጀምሮ እንቁላል እስከሚለቀቅበት ቀን ድረስ ያለው ሂደት የተለያየ ቀን ነው። ነገር ግን እንቁላል ከተለቀቀ በኋላ ቀጣዩ የወር አበባ እስኪመጣ ድረስ ያለው ቀን ግን ሁልጊዜ ተመሳሳይ ነው፣ 14 ቀን ነው። ለምሳሌ በየ21 ቀኑ የምታይ ሴት እንቁላል የምትለቀው በሰባተኛው ቀን ነው። ለምን? ከ21 ሁልጊዜ 14 ስትቀንሱ 7 ነው የምታገኙት። 28 ቀን በየ28 ቀኑ የወር አበባ የምታይ ሴት ብንወስድ 14 ቀን ብትቀንስ 14ኛው፣ ስለዚህ የወር አበባ ባየች 14ኛው ላይ እንቁላል ከእንቁላል ማምረቻ ይለቀቃል። 30 ብትወስድ 14 ብንቀንስ፣ ስለዚህ ማድረግ ያለባችሁ መጀመሪያ መመዝገብ ነው። በዚህ ወር ለምሳሌ ሰኔ 1 የወር አበባ ያየች ሰኔ 29 የወር አበባ የምታይ ከሆነ የወር አበባ ዑደቷ ተመሳሳይ ከሆነ ከ29 ሲቀነስ 1 28፣ ስለዚህ በየ28 ቀኑ ነው የወር አበባ የምታየው። ከ28 14 ትቀንሳለች፣ 14 ስትቀንስ 14 ቀን ታገኛለች። ስለዚህ የሚቀጥለው ሐምሌ ወር ላይ የወር አበባ ባየች በ14ኛው ቀን እንቁላል ከእንቁላል ማምረቻ ይለቀቃል። ስለዚህ ከዚህ ቀን ላይ ከ5 ቀን ቀደም ብላ ለምሳሌ 10ኛው ቀን የወር አበባ ባየች 10ኛው ቀን ጀምራ 10፣ 11፣ 12፣ 13፣ 14፣ 15 በእነዚህ ቀናቶች ውስጥ ግንኙነት ብታደርግ የማርገዝ እድሏን በእጅጉ ከፍ ያደርገዋል። በተመሳሳይ 30 ቀንም በየወሩ የሚያዩት ሴቶች ከ30 14 ይቀንሳሉ፣ 16 ከ16 ላይ ወደኋላ 15 መቀነስ ነው። ስለዚህ ከ12ኛው ቀን ጀምሮ እስከ 17 በዚህ ሳይክል ነው የምትሄዱት ማለት ነው። ስለዚህ ሁልጊዜ መጀመሪያ መመዝገብ የወር አበባችሁን በዚህ ወር መቻያችሁ፣ ቀጣይ ወር ምን ያላያችሁ የሚለውን ትመዘግባላችሁ። ከዛ በኋላ ያገኛችሁት ቀን ላይ 14 ወደኋላ ትቀንሱና ያንን ቀን ላይ ደግሞ ወደኋላ 5 ወደፊት አንድ ወደፊት የምትሄዱት እንቁላል 1 ቀን ብቻ ስለሚቆይ ነው። ግን የወንድ ልጅ ዘር ግን 5 ቀን ስለሚቆይ ነው። ስለዚህ በዚህ ሂደት መከተል ትችላላችሁ። በአጠቃላይ ግን ስታንዳርድ ዴይ ታይም መጠቀም ትችላል። በተለይ የወር አበባችሁ ከ26 ቀን እስከ 32 ማለት በየ26 ቀኑ በየ27 በየ28 እያለ በእነዚህ ከ26 እስከ 32 ቀን ባለው የወር አበባ ዑደታችሁ የሚያርፍ ከሆነ ከ9 እስከ 18 የወር አበባ ካያችሁ ከ9 እስከ 18 ቀን ያሉትን ለእርግዝና በጣም የተመረጡ ቀናቶች ናቸው። በመቀጠል ውድ ተመልካቾቼ የወር አበባችሁ የሚለያይባችሁ ከወር ወር የሚለያዩባችሁ ከሆናችሁ ደግሞ እናንተ ማድረግ ያለባችሁ የ6 ወር መመዝገብ አለባችሁ። የ6 ወር ትመዘግባላችሁ። ለምሳሌ በዚህ ወር በሚቀጥለው ወር እያላችሁ የ6 ወር የወር አበባችሁን ዑደት ማለት የወር አበባ ያያችሁበትን የመጀመሪያ ቀንና ቀጣይ የወር አበባ የምታዩበትን ቀን እርዝመት ነው የምትመዘግቡት። ለምሳሌ ቅድሟ ሴት ሰኔ 1 አይታ ሰኔ 29 ካየች 28 ቀን ነው። ስለዚህ ይህንን እየመዘገባችሁ ትሄዱና ከአጭሩ ቀን ሁልጊዜ 18 ትቀንሳላችሁ፣ ከረዥሙ ቀን ሁልጊዜ 11 ትቀንሳላችሁ። በዚህ ስሌት መሰረት እንግዲህ የወር አበባ እርግዝና የሚፈጠርበትን ቀን ማስላት ትችላላችሁ። ምሳሌ ልሰጣችሁ ይችላል። በጣም ጥሩ። ወደ ምሳሌው ስንሄድ ለምሳሌ በ6 ወር አንድ ሴት የመዘገበችውን አጭሩን ዑደት 26 ቀን ብናደርገውና ረጅሙን ዑደት ደግሞ 31 ቀን ብናደርገው አሁን ይቺ ሴት ለ6 ወር መዝግባለች። ለ6 ወር ስትመዘግብ በጣም አጭር በላይ የመዘገበችው ቀን ማለት በየወሩ አንዱኛው የወር አበባ መጥቶ ቀጣዩ የወር አበባ እስኪመጣ ድረስ ያለው ርዝመት አጭሩ 26 ቢሆን ረጅሙ 31 ቢሆን ከ26 18 ሲቀንስ 8 ነው የምታገኘው። ከረጅሙ ጊዜም ከአጭሩ ቀን 18 ነው የምትቀንሰው፣ ከረጅሙ ቀን ደግሞ 11 ነው የምትቀንሰው። ስለዚህ ከ31 11 ከረጅሙ ቀን ላይ 11 20 ታገኛለች። ከአጭሩ ቀን ደግሞ 18 ሲቀንስ 8 ነው። ስለዚህ ከ8 እስከ 20 ባሉት ቀናቶች የሚደረጉ ግንኙነቶች ለእርግዝና ያበቃሉ። በእርግጠኝነት ይህንን አጠቃቀም ከተጠቀማችሁ የማርገዝ እድላችሁ በአንድ ወር ውስጥ ከ20 እስከ 35%
በ3 ወር ውስጥ ከ50 እስከ 60%፣ በአንድ ዓመት ውስጥ ከ80 እስከ 85% ያደርሳል ሌላ ችግር ከሌለ በስተቀር። በጣም ጥሩ ውድ ተመልካቾቼ፣ እንግዲህ በዛሬ ቪዲዮ የወር አበባ በኋላ ወይም ደግሞ ከፔሪየድ በኋላ ለእርግዝና የተመረጡት ቀናቶች ላይ ተነጋግረናል። አይሆፕ የሚጠቅም መረጃ እንዳገኛችሁ እረዳለሁ። ለዚህ ቻናል አዲስ ከሆናችሁ ግን ሰብስክራይብ አድርጉ። ቪዲዮ ደግሞ ይጠቅማል ብላችሁ ካሰባችሁ ለወዳጅ ዘመዶቻችሁ ሸር ብታደርጉላቸው ጥሩ ነው። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ጤናና ሰላም ከእናንተ ጋር ይሁን።